ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1987 ዓመተ ምህረት ውስጥ ሲሆን በአሜሪካ ሀገር ውስጥ ባለች ሃምሻየር የተባለች ግዛት የሚኖሩን አንድ እናትና 13 ዓመት ልጇን እያሳየን ነው። እናትየው አዴል የተባለች ቆንጅዬ ሴት ስትሆን ከጥቂት ዓመት በፊት ከባለቤቷ ጋር ከተፋታች በኋላ ሄነሪ የተባለ ልጇን ይዛ ብቻዋን መኖር ከጀመረች ዓመታትን እንዳስቆጠረች እንረዳለን። አንድ ቀንም ላይ አደልና ልጇ ሄነሪ ወደ ሱፐርማርኬት ሄደው ዕቃ በመገዛዛት ላይ ሳሉ ፍራንክ የተባለ አንድ ሰው ወደ ሄነሪ በመምጣት ሄነሪን ሱፐርማርኬት ውስጥ ከማን ጋር እንደመጣ ሲጠይቀው ሄነሪም ከእናቱ ጋር እንደመጣ ለፍራንክ ይመልስለታል። ፍራንክም ቀጥሎ እግሩ ላይ መጠነኛ ጉዳት ስለደረሰበት እነሱ ወደ ቤታቸው ሲሄዱ እሱንም እንዲሸኙት ሄነሪን ሲጠይቀው ሄነሪም ጉዳዩን ቀለል አድርጎ በማየት ፍራንክን ይዞት እናቱ ጋር ከወሰደው በኋላ ፍራንክን ወደ ቤታቸው ሲሄዱ በዘው እንዲሸኙት እንደፈለገ ለእናቱ አዴል ይነግራታል። አዴል ግን ምንም የማያውቁትን ሰው እንዲሸኙት መጠየቁ አንዳች ጥርጣሬ ስለፈጠረባት ፍራንክን ልትሸኘው ፍቃደኛ እንዳልሆነች በትህትና ስትነግረው ጊዜ ፍራንክ የልጇን የሄነሪን አንገት ከኋላ በመያዝ የሚጠይቃትን ነገር ለማድረግ ካልተባበረች ሄነሪን እንደሚጎዳው ይገልጽላታል። አዴልም እንደ አይኗ ብሌን በምታየው ልጇ ላይ ጉዳት እንዳይደርስ በመፍራት ፍራንክን በመኪናዋ ልትሸኘው ትስማማለች። አዴል ሄነሪና ፍራንክም ሆነው ከሱፐርማርኬቱ ለመውጣት ሲዘጋጁ አዴል ለሱፐርማርኬቱ ካሸር ፍራንክ አስገድዶ ሊወስዳቸው እንደሆነ በምልክት ብትነግራትም ካሸሯ ግን የአዴል ምልክት ምንም ሳይገባት ይቀርና ሶስቱም ተያይዘው መኪና ውስጥ ይገባሉ። መኪናው ውስጥም ከገቡም በኋላ ፍራንክ ከሄነሪ ጋር ከኋላ በመቀመጥ አዴልን እርሷ ቤት እንድትወስደው ስለጠየቃት አዴል ፍራንክን ይዘው ወደ ራሷ ቤት ይሄዳሉ። እነ አዴልም ቤት እንደደረሱ ፍራንክ ቤቱ ውስጥ ማንም እንደሌለ ተዟዙሮ ሲያይ አዴል ደግሞ ቡና የምታፈላ አስመስላ ከዕቃ ማስቀመጫው ውስጥ ትንሽዬ ቢላዋ በማውጣት ኪሷ ውስጥ ታስገባዋለች። ልጇ ሄነሪም ፍራንክን ሲያነክስ አይቶት ስለነበር ምን ሆኖ እንደነበር ሲጠይቀው ፍራንክም የእስር ቤት ታሳሪ እንደሆነና ነገር ግን ትርፍ አንጀት ታሞ ወደ ሆስፒታል ለሕክምና ከመጣ በኋላ ሕክምናውን እንደጨረሰ ሁለተኛ ፎቅ ላይ ከሚገኘው የሆስፒታል ክፍል ዘሎ እንዳመለጠ በግልጽ ይነግረዋል። ፍራንክም ቀጥሎ አዴልን ለአንድ ቀን ብቻ እሷ ቤት እንዲያድርና በሌሊቱ ባቡር ተሳፍሮ ከቤቷ እንደሚሄድላት ለማሳመን ቢሞክርም አዴል ግን ሊጎዳቸው እንደሚችል በማሰብ አሁኑኑ ቤታቸውን ለቆ እንዲሄድ ፍራንክን ትለምነዋለች። ፍራንክ ግን እሷ እንደምታስበው መጥፎ ሰው እንዳልሆነ ለማሳመን እየሞከረ እያለ በቴሌቪዥን የፍራንክ ከእስር ቤት ማምለጥ ከተዘገበ በኋላ ፍራንክ ሚስቱን በመግደል ወንጀል ተፈርዶበት 18 ዓመታትን ያህል በእስር ቤት እንደማቀቀ እና አዴል ይሰማሉ። ፍራንክም ሰዎች እንደሚሉት ሚስቱን የገደለው ባልታሰበ ሁኔታ እንደሆነ ካስተባበለ በኋላ አሁንም ቤት ውስጥ ለማደር አዴልን ሲለምን አዴል ግን ፍራንክን ፖሊሶች እሷ ቤት እንደነበር ካወቁ የእሱ ተባባሪ እንደሆነች በመጠርጠር እንደምትታሰር ትገልጽለታለች። በዚህ ወቅትም ፍራንክ ይሄ እንዳይታወቅ ወንበር ላይ አስሮ እንዲያስቀምጣትና ድንገት እንኳን ፖሊሶች ፍራንክ እሷ ቤት እንደነበር ካወቁ አስገድዷቸው እንደሆነ እንድትናገር ያሳስባታል። ከዚህም በኋላ ፍራንክ አዴልን በገመድ ወንበር ላይ ካሰራት በኋላ ቆንጆ እራት ሰርቶ ሁለቱንም እናትና ልጅ ይመግባቸዋል። ፍራንክም እኩለ ሌሊት ድረስ በእነ አዴል ቤት በኩል የሚያልፈውን ባቡር ሲጠብቅ ቢቆይም ያን ምሽት ግን ባቡሩ ሳይመጣ ስለቀረ ፍራንክ አዴልና ልጇ ሄነሪን ከስራታቸው ነፃ ይፈታቸዋል። በቀጣዩም ቀን ጠዋት ፍራንክ ቆንጆ ቁርስ በማዘጋጀት ከሄነሪ ጋር ቁጭ ብለው እየተመገቡ እያለ ሄነሪ አባቱ ከእናቱ ጋር እያለ ከሌላ ሴት ጋር በመማገጥ ሌሎች ልጆችን እንደወለደ ለፍራንክ ይነግረዋል። በመሃልም ፍራንክና ሄነሪ ቁርሳቸውን እየበሉ እየተነጋገሩ እያለ አዴል መጣ ትቀላቀላቸውና ፍራንክ የሰራውን ቁርስ ስትቀምሰው አዴል ለመጨረሻ ጊዜ ቁርስ ተሰርቶላት የበላችው ከባሏ ጋር እንደነበረች ትዝ ብሏት በትዝታ ትነጉዳለች። የዛን ቀንም ከከተማ የሚያስወጣው ባቡር ሳይመጣ በመቅረቱ ፍራንክ የፈራረሰውን የአዴልን ቤት ሲጠጋግን ያረጀ የመኪናዋን ጎማ ሲቀይር
እንዲሁም የተበላሸባትን ቧንቧ ሲጠጋግንላትና ከሄነሪ ጋር ሲጫወት ይቆያል። ከሰዓትም አዴል ፍራንክ ያደረገላትን ውለታ በማሰብ የተቀደደ ሱሪውን እየሰፋችለት እያለ ድንገት የአዴል የመኖሪያ ቤት በኃይል መንኳኳት በመጀመሩ ፍራንክ ተደናግጦ አዴልን በመያዝ ሄነሪን በሩን እንዲከፍት ያዘዋል። ትንሹ ሄነሪም በራቸውን ሲከፍት ያንኳኳው ሰው ቢል የተባለ ጎረቤታቸው እንደሆነ ያስተውላል። ቢልም ለአዴልና ለሱ የሚበሉትን አፕል እንዳመጣላቸው በመግለጽ ቴሌቪዥን ላይ አንድ እስረኛ ከእስር ቤት እንዳመለጠ እየተዘገበ ስለሆነ እናቱንና ራሱን እንዲጠብቅ ቢል ለሄነሪ ያሳስበዋል። ሄነሪም አፕሉን ከቢል ተቀብሎ በሩን ከዘጋው በኋላ ሁሉም ራሳቸውን ያረጋጋሉ። ከዚህም በኋላ ፍራንክ የመጣውን አፕል ተጠቅሞ ቆንጆ ምግብ እንዴት እንደሚሰራ ለአዴልና ለሄነሪ ያሳያቸው እያለ ፍራንክና አዴል ከመቼውም ጊዜ በላይ መቀራረብ ይጀምራሉ። ምግቡንም ከሰሩ በኋላ ሄነሪ ከነ ፍራንክ ተለይቶ ቪዲዮ ጌም እየተጫወተ እያለ አዴል ደግሞ ፍራንክ ደረት ላይ ደገፍ ብላ ራሷን ስታሳርፍ ልጇ ሄነሪ ይመለከታታል። ሌሊትም ላይ አዴልና ፍራንክ ፍቅር መስራት ይጀምሩና በደስታ ሲቃ መጮህ ሲጀምሩ ልጇ ሄነሪ ተመልክቶ እናቱ የትም በማታውቀው ሰው ፍራንክ በፍቅር ቶሎ በመውደቋ በጥቂቱም ቢሆን ስጋት ይገባዋል። በቀጣይም ቀን ፍራንክ አዴል ቤት ውስጥ የተበላሹ ነገሮችን መገጣጠም በመቀጠል ከአዴል ጋር እንደሚዋደዱ ባልና ሚስት ሆነው ቀናቸውን መግፋታቸውን ይቀጥላሉ። በኋላም ላይ ፍራንክ ለሄነሪ ጎማ መቀየር እንዴት እንደሆነ ስላስተማረው ሄነሪም የማያውቀውን ነገር በመማሩ ደስ ብሎት ይውላል። ከሰዓትም ሄነሪ ከሱፐርማርኬት የተወሰኑ ዕቃዎችን እንዲገዛ ተልኮ ወደ ሱፐርማርኬት ይሄድና አስፈላጊ ዕቃዎችን በሙሉ ገዝቶ ወደ ቤት እንደተመለሰ ሄነሪ ኤቨኒን የተባለች ጎረቤታቸው እናቱ አዴልን ፍለጋ እቤት ውስጥ ስትገባ ይደርስባታል። ሄነሪም ኤቨኒን ቤታቸው ውስጥ ተደብቆ ያለውን ፍራንክን እንዳታየው በመስጋት ለኤቨሊን እናቱን እሱ እንደሚጠራላት በመንገር እዛው ሳሎን ያስቆማታል። አዴልም ኤቨኒን ፍራንክን ከማየቷ በፊት ኤቨሊን ጋር ወጣ ምን እንደፈለገች ስትጠይቃት ጊዜ ኤቨሊንም አንድ የምትሄድበት አስቸኳይ ጉዳይ ስላለባት በዊልቸር የሚሄደው አካል ጉዳተኛ ልጇን ለተወሰኑ ሰዓታት እንድትጠብቅላት እንደሆነ ለአዴል ስትነግራት አዴልም እምቢ ለማለት ከብዷት የኤቨሊን ልጅ ለመጠበቅ ትስማማለች። ኤቨሊንም ከሄደች በኋላ ፍራንክ የኤቨሊንን ልጅ መናገር እንደማይችል ስለተመለከተ ያለ ስጋት ራሱን አስተዋውቆት ያን ቀንም ሁሉም ዘና እያሉ አሪፍ ምሽት ያሳልፋሉ። ምሽት ላይም ሁሉም ተሰብስበው ቴሌቪዥን እያዩ እያለ ፍራንክ የተባለውን ወንጀለኛ ያየ ሰው ለፖሊስ እንዲጠቁም የሚያሳስብ መረጃ ከፍራንክ ፎቶ ጋር ተያይዞ በቴሌቪዥን መተላለፍ ይጀምራል። በዚህም ጊዜ አካል ጉዳተኛው የኤቨኒን ልጅ ምንም እንኳን መናገር ባይችልም ነገር ግን ቀንም ሙሉ አብሮት የዋለ ሰው ተፈላጊው ፍራንክ እንደሆነ ይረዳል። ይህ ከሆነ ከጥቂት ደቂቃዎችም በኋላ የአካል ጉዳተኛው እናት የሆነችው ኤቨኒም ከሄደችበት ቦታ በመመለሷ ፍራንክ ኤቨሊን እስክትሄድ ድረስ መኝታ ቤት ይደበቃል። ኤቨሊንም ልጇን ለመውሰድ እና አዴል ቤት ስትገባ መናገር የማይችለው ልጇ ዊልቸር ላይ እንደተቀመጠ የወንጀለኛው ፍራንክን ቤት ውስጥ መኖር ለመጠቆም ድምጽ እያሰማ መጮህ ይጀምራል። ኤቨሊንም ልጇ የሚጮኸው ልትወስደው በመምጣቷ ደስተኛ እንዳልሆነ በማሰብ ዝም እንዲል ብትነግረውም ልጇ ግን መጮህን አላቆምም በማለቱ ኤቨሊ ተበሳጭታ ድንገት ልጇን በጥፊ አጠናግራ ይዛው ትሄዳለች። ያን ዕለት ምሽትም ሄነሪ እናቱ አዴልና ፍራንክ አሜሪካንን በመልቀቅ ካናዳ የተባለ ሀገር ሄደው ለመኖር እቅድ ሲነድፉ ሳሎን ውስጥ ነው ይሰማቸዋል። በበነጋታውም ሄነሪ አካባቢው ወደሚገኝ ላይብረሪ በመሄድ ካናዳ ስለተባለችው ሀገር የሚያትት መጽሐፍ እያነበበ ሳለ ኤሌኖር ከተባለች የሱ ኩያ ሴት ጋር ተዋውቆ ሁለቱም አንድ ሁለት እየተባባሉ ማውራታቸውን ይቀጥላሉ። በወሬያቸውም መሃል ሄነሪ ከእናቱና ከአዲሱ ፍቅረኛዋ ጋር ወደ ካናዳ በመሄድ ለመኖር እያቀደ እንደሆነ ለኤኖሮል ሲነግራት ኤሌኖርም ብዙ ጊዜ የተፋቱ እናቶች አዲስ ሰው ካገቡ በኋላ ልጆቻቸውን ዞር ብለው እንደማያዩ በመግለጽ ሄነሪም
እናቱ ሌላ ወንድ አግብታ እሱን ከህይወቷ ሳታስወጣው በፊት እሱ የእናቱን ፍቅረኛ ከህይወታቸው ላይ እንዲያባርረው ኤሌኖር ትመክረዋለች። ይሄም ንግግር ሄነሪ ውስጥ ትልቅ ስጋት ስለጫረበት ሄነሪም ፍራንክን በፖሊስ ለማስያዝ ማሰብ ይጀምራል። ያንን ቀን ምሽትም የአዴል የድሮ ባለቤት እንዲሁም የሄነሪ ወላጅ አባት የሆነው ሰው ሄነሪን ለማዝናናት ከቤት መጥቶ ከወሰደው በኋላ ከአዲሱ ሚስቱና ከወለዳቸው ልጆች ጋር ሄነሪን አብሮ ቆንጆ ራት ይጋብዘዋል። ሄነሪም ከአባቱ ጋርና ከእንጀራ ቤተሰቦቹ ጋር እራት እየበላ እያለ የሄነሪ አባት ሄነሪን አዴል አሁን ስላለችበት ሁኔታ ሲጠይቀው ሄነሪም አዴል የምትወደው ሰው ስላገኘች አሁን ላይ ደስተኛ እንደሆነች ለአባቱ ይነግረዋል። ከራትም በኋላ የሄነሪ አባት አዴል አሁን ላይ ከማን ጋር እንዳለች ሊያውጣጣው ቢሞክርም ሄነሪ ግን ለአባቱ ምንም አይነት ማስረጃ ሳይሰጠው ይቀራል። ምሽት ላይም ሄነሪ ወደ ቤቱ ሲመለስ እናቱ አዴል ከፍራንክ ጋር እየደነሰችና እየሳቀች ይደርሳል። አዴልም ልጇ መመለሱን እንዳየች እየተፍለቀለቀች ወደ እሱ በመሄድ በቅርቡ ከሀገር እንደሚወጡ ለሄነሪ ስትነግረው ሄነሪም ላይብራሪ ውስጥ ያገኛት ኤሌኖር ያለችው ትዝ ብሎት እኔን ብቻዬን ትተሽኝ ልትሄጂ ነው በማለት ሆዱን ባርባር ይለዋል። አዴል ግን መቼም ቢሆን ልጇን ጥለው ለመሄድ እንዳላሰበች በመግለጽ ክፉ ሐሳብ ወደ አእምሮ የገባው ልጇን አቅፋ ታጽናናዋለች። በበነጋታውም አዴልና ፍራንክ ወደ ካናዳ ጠቅልለው ለመሄድ በማሰብ የቤቱን ዕቃ ማዘገጃጀት ሲጀምሩ ሄነሪ ደግሞ አዲስ ላይብራሪ ውስጥ ወደ ተዋወቃት ኤሌኖር የተሰኘችው ጓደኛው በመሄድ ነገ ወይም ከነገ ወዲያ ከእናቱና ከፍቅረኛዋ ጋር አገር ለቆ ሊወጣ እንደሆነ ይነግራታል። በንግግራቸውም ውስጥ ኤሌኖር የሄነሪ እናት አዴል አዲሱ ፍቅረኛ ከእስር ቤት ያመለጠው አዲሱ ወንጀለኛ እንደሆነ ፍንጭ ስላገኘች ኤሌኖር ከዓመታት በፊት ከአንድ ወንጀለኛ ፍቅር ይዟት የነበረን ሴት ታሪክ ለሄነሪ በመተረክ በመጨረሻም ፖሊስ ወንጀለኛውና ሴቲቱን አሳዶ እንደገደላቸው ለሄነሪ ትነግረዋለች። ሄነሪም በምናቡ ፖሊሶች ፍራንክን ለመያዝ ብለው እናቱን ተኩሰው ሲገሉበት እያሰበ ትልቅ ጭንቀት ውስጥ ይገባል። ኤሌኖርም ቀጥላ ሄነሪን ከንፈሩን በመሳም ብዙም ሳታውቀው በፊት ሊለያት እንደሆነ ማዘኗን ገልጻለት ሁለቱም ወደ ቤታቸው ይሄዳሉ። ታሪካችን 18 ዓመትን ወደ ኋላ ይወስደንና የፍራንክን ሕይወት እያጠነጠነ ያሳየን ይጀምራል። ከዓመታት በፊት ፍራንክ አንዲት ቆንጅዬ ሚስት አግብቶ ሕይወቱን መግፋት ቢጀምርም በኋላ ላይ ግን ፍራንክ ሚስቱ ከሱ ጋር እያለች ከሌሎች ወንዶች ጋር ትማግጥበት እንደነበር ይደርስባታል። ነገር ግን በዚህም ሳያበቃ ፍራንክ ከሚስቱ የወለደው ልጅ የሱ ሳይሆን ከሌላ የተወለደ እንደሆነ መረጃ ስላገኘ አንድ ምሽት ላይ ፍራንክ ከሚስቱ ጋር በዚህ ጉዳይ ሲጨቃጨቁ ቆይተው ፍራንክ በብስጭት ሚስቱን ሲገፈትራት ከደረጃ ላይ ወድቃ እንደሞተችበት እንመለከታለን። በጣም በሚያሳዝን ሁኔታ ፍራንክና ሚስቱ በመጨቃጨቅ ላይ ሳሉ ገናዋን ልትታጠብ ባኞ ቤት ውስጥ ተቀምጣ የነበረችውም ሕፃን ልጃቸው በውሃ ሙላት እንደሞተች እንረዳለን። ታሪካችን ወደ አሁን ይመልሰንና አዴልና ፍራንክ ቤቱን ለቀው ለመውጣት ዕቃ እየሸካከፉና ቤት እያጸዱ እያለ ሄነሪ ደግሞ ለወላጅ አባቱ የስንብት ደብዳቤ ጽፎ የአባቱ ቤት በመሄድ ፖስታ ሳጥን ውስጥ በማስቀመጥ ወደ ቤቱ መመለስ ይጀምራል። ሄነሪም ወደ ቤቱ እየተመለሰ እያለ መኪና የያዘ የአካባቢው ፖሊስ ሄነሪም ቤቱ ድረስ ሊሸኘው ናግባ ይለዋል። ምንም እንኳን ሄነሪ የፖሊሱን ጥያቄ ውድቅ ቢያደርገውም ፖሊሱም ካልሸኘሁ ብሎ ችክ ስላለበት ሄነሪም ፖሊሱ መኪና ውስጥ ገብቶ ቤቱ ድረስ ይሸኛል። ፖሊሱም እነ ሄነሪ ቤት ሲደርስ የሄነሪ እናት አዴል መኪናው ላይ ዕቃዎቿን ስትጭን በማየቱ ፖሊሱ ከመኪናው በመውረድ ትንሽ ካገዛት በኋላ አዴልን ተሰናብቷት ወደ ስራው ይመለሳል። ይህንን ያየው ፍራንክም ፈጠን ብለው ከሀገር መውጣት እንዳለባቸው ስለነገራት አዴል ያላትን ሁሉ ገንዘብ ከባንክ ለማውጣት ከሄነሪ ጋር አንድ ላይ ሆነው ባንክ ቤት ትሄዳለች። በወቅቱም ፍራንክ ቤት ውስጥ ብቻውን እያለ የአዴል ጎረቤት ኤቨሊ አዴልን ፈልጋ አዴል ቤት ዘው ብላ ስትገባ ከፍራንክ ጋር ፊት ለፊት ይገናኛሉ። ፍራንክም ለኤቨሊ የጥገና ባለሙያ አድርጎ ራሱን ቢያስተዋውቃትም ኤቨሊ ግን ፍራንክን አይታ ወዲያውኑ በቴሌቪዥን ሲተዋወቅ የነበረው ወንጀለኛ እንደሆነ ስላወቀች ምንም ሳትል ከአዴል ቤት ትወጣለች። ከትንሽ ቆይታም በኋላ አዴልና ሄነሪ ከባንክ ተመልሰው ወደ ውጭ ሊወጡ ሲሉ ውጭ ላይ የፖሊስ መኪና ወደ ቤታቸው ሲመጣ ድምፁን ይሰሙታል። አዴልና ፍራንክም በ11ኛው ሰዓት ልባቸው ክፉኛ ቢሰበርም
ፍራንክ ግን እነሱን ተባባሪ ወንጀለኛ ላለማስባል እጃቸውን ጠፍንጎ ካሰረ በኋላ አዴልን እንደሚያፈቅራት ገልጾላት እጁን በሰላም ለፖሊስ ይሰጣል። ይህ ከተፈጠረ ከተወሰኑ ዓመታት በኋላ ሄነሪ አድጎ ትልቅ ሰው እንደሆነና የራሱን ግዙፍ ዳቦ ቤት እንደከፈተ እንመለከታለን። ከዕለታት አንድ ቀንም ሄነሪ እስር ቤት ካለው ፍራንክ ደብዳቤ ደርሰውና ደብዳቤውን ሲያነበው ፍራንክ ሊፈታ እንደሆነ የሚገልጽ ጽሑፍ እንደሆነ ሄነሪ ያነባል። በመጨረሻም ፍራንክ ደብዳቤውን ለሄነሪ ከጻፈለት ከጥቂት ቀናት በኋላ ከእስር ቤት ይወጣና በቀጥታ ወደ አዴል ቤት በመሄድ ከዓመታት በፊት የጀመሩትን ፍቅራቸውን እንደ አዲስ አድሰው ለመቀጠል ሲስማሙ እያየን ታሪካችን ያበቃል።